ተሎና 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 ባካሌ እያለች ነው የአብርሽ እጮኛ ማለት ነው፣ ወይንም አዲሷ ልጅ ዛሬ በነገራችን ላይ ይዟት ይመጣል። ሄርሜላ ወይኔ ጉድሽ ፈላ። ምክንያቱም ዛሬ አብርሽ ሄርሜላን ሊያስተዋውቃት ይፈልጋል። ፍንድቅድቅ ፍልቅልቅ ያለች ናት። ነገር ግን ደግሞ የኔን ህይወት እንዴት ፍልቅልቅ ፍንድቅድቅ እንደምታደርገው አሳይሻለሁ ብሏታል ማለት ነው። ለሁላችሁም እንደዛ ብሏቸዋል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደዚህ አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቅባችሁ ሰብስክራይብ ማድረግ ብቻ ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ እያልኩኝ እናም አብርሽ እንደምታዩት ከዚች ልጅ ጋራ እንትን እየቦረቀ ነው ማለት ነው። በቃ እንደ ህፃን አድርጎታል ማለት ነው። እና እኔ ራሱ ደነገጥኩኝ ማለት መጀመሪያ ላይ አብርሽ መስሎኝ ከዛ ሌላ ሰው ነው እንዴ ምናምን ብዬ ፊልተሩ አምታታኝ ማለት ነው። እና ያው የአብርሽ ነው እንደምታውቁት ማለት ነው። እና መሳቅ ነው ልጅቷ ስራዋ ደግሞ እንደምታያት እጇን አየቻት። ና ተልተሎና እስከማይቸኩ እያለሁ እያለችው ነው ማለት ነው። አዎ ና ተሎ በል ና ለማየት ፈልጊያለሁ እያለች ነው። እና ደግሞ የፀጉር ማስታወቂያ የምትሰራ ነው የምትመስለው ማለት ነው። ማሮቼ ጉድ እኮ ነው። እና እንደምታዩት ጥርሷን እየፋቀች ሁላ ነው። በቃ እንደዚህ እንደ ጥርሷ እንደ ፈገግታዋ ነው የኔንም ህይወት እንደዚህ ፍንድቅድቅ የምታደርገው ብሏል አብርሽ። እንግዲህ የሰው ልጅ በነገራችን ላይ አብሮ ሲኖሩና አብሮ ሳይኖሩ ጸባዩ አንድ አይደለም ማለት ነው። በነገራችን ላይ አንዳንዴ እኔስ ምን አጥፍቼ ነው ሰዎች የሚርቁኝ? ከሰዎች ጋር ከሴቶች ጋር ማለስማማው ስለምንድን ነው ብሎ የሰው ልጅ አንዳንዴ ራስን መጠየቅ ጥሩ ነው። ምክንያቱም ከአንድ ሰው ቢሆን ኦኬ ያ ሰው ጥፋተኛ ነው ብለህ ልታስብ ትችላለህ። ግን ተደጋጋሚ ሆነ። ስለዚህ ከኔስ ጉድለቴ ምንድን ነው ብለህ ራስህን ብትጠይቅም መልካም ነው። ከሴት ተለያይቶ ወደ ሌላ ሴት፣ ከሌላ ሴት ተለያይቶ ወደ ሌላ ሴት ሄዶ ሰውን ህይወት ማበላሸቱም ልክ ነው ብዬ አላስብም። አንተን ከተመቸህ እንግዲህ አስረን አናስቀምጥህ እንደፈለግክ መሆን ትችላለህ ማለት ነው። ግን አንቺ አስቢበት ማለት ነው። ለነሱ ያልሆነ ለኔ ይሆናል ብለሽ ማሰብሽ በራሱ እጅግ በጣም ገራሚ ነው። ይሄ ፈገግታሽ ይጠፋል። ግን አሁኑኑ ነቃ ደንገጥ ብለሽ ራስሽን ብታስመልጭ መልካም ነው። ገባሽ? እና እሱ ራሱ እንደ ተጠበሰ ማሽላ ነው የሚያሳረረሽ። ጠብቂ ማለት ነው። ቀንሽን ብቻ ጠብቂ። አሁን ላይ ከነሱ በልጬ ተወድጄ ምናምን ትይ ይሆናል። ግን ከነሱ በምንም ተአምራት በልጭ ማስረግጬ ምነግርሽ እና ወዶች እሱ በልጠሽ ሳይሆን ሊጠቀምብሽ ነው አሁንም ማለት ነው። ይሸቅልብሻል። ያው እንግዲህ እቺ ልጅ የምትመጣው በሳቅ ነው፣ በፈገግታ ነው። በየቪዲዮዋ መሀል እየሳቀሽ ነው የምትመጣው ማለት ነው። አዎ እንደዛ ሰምቻለሁ ማለት ነው። እና ወዶችዬ ዛሬ አብርሽ አምጥቶ ሄርሜላ ሊያስተዋውቃት ነው እንዲቆርጥላት ማለት ነው። እና ሰብላይክ አድርጎ አመጣላችኋለሁ ቪዲዮ አሁንም አመጣላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እያደረጋችሁ መጠበቅ ነው። ሰላም ቆዩልኝ።